ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በፈረንጆች አዲስ ዓመት ዋዜማ ላይ ያለፈው ዓመት ከባድ ነበር፣ ነገር ግን መጪው ዓመት ይበልጥ ከባድ ስለሚሆን መዘጋጀት አለብን ሲሉ ለሕዝባቸውና ለጦራቸው የንዘጋጅ ጥሪ ያስተላለፉት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ ከባድ መልእክት ደርሷቸዋል። የአሰብ ወደብ ኢትዮጵያ መለሶ ጉዳይን አጥብቀው ከሚደግፉት የቀጠናው ተንታኞች አንዱ የሆነው ጋዜጠኛ አሰብ በጉልበት ወደ ኢትዮጵያ ይመለሳል ማለቱ በአስመራ ሰዎችና በአንዳንድ ተንታኞች ዘንድ የግል ሀሳብ ብቻ አይደለም፣ የመንግስትን አቋም ያንጸባረቀ ለኤርትራ መንግስት የተላከ ማስጠንቀቂያ ነው እየተባለ ይገኛል። በዚህ ወቅት የኢትዮ ኤርትራ ውጥረት ያሳሰባቸው ዓለም አቀፍ ተቋማት አዲስ የድርድር ጥያቄ ማቅረብ ጀምረዋል። በጥንቅራችን የምታዳምጡት ይሆናል። በሌላኛው መረጃችን ደግሞ ወዳጅ እንደሆኑ የሚነገርላቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የሱዳን ጀኔራል አልቡራንን ሊያጋጭ የሚችል ክስተት እንደተፈጠረ ከወደ ሱዳን ተሰምቷል። የዚህንና አልሸባብ እስራኤል ላይ በዛተ ማግስት የተፈጸመባት ከባድ ጥቃት አክለን በዝርዝር ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። አሰብ የተወሰደበት ሰነድ አልተገኘም። የትልቁ ሀገር ኢትዮጵያ መሪም ይህን በይፋ ተናግረዋል ያለው እውቁ ጋዜጠኛ በረከት በላይነህ አሰብ በጉልበት ነው ወደ እናቱ ቤቱ የሚመለሰው ሲል የአስመራ ሰዎችን እንቅልፍ የሚነሳ አመለካከቱን አንጸባረቀ። ኢትዮጵያ የባህር በር የምታገኘው በጉልበት ነው ያለው ጋዜጠኛ በረከት የአሰብ ጉዳይ አልቋል፣ ስለ አሰብ ካወራ ለኢትዮጵያ ቀላል፣ ለኤርትራ ደግሞ ከባድ ነው ሲል እንቅጩን ተናግሯል። ኤርትራ እንዴት አሰብን ከኢትዮጵያ ጉያ ነጥቃ እንደወሰደች የሚገርም ነው ያለው ጋዜጠኛው አቅም የሌለው የኤርትራ መንግስት በቲፒኤልኤፍ እርዳታ አሰብን መውሰዱ የሚያስቆጭ ነው ሲል ገልጿል። አሁን የአሰብ ወይም የኢትዮጵያ የባህር በር መሻት ብሔራዊ ጉዳይ ሆኗል ያለ ሲሆን የኤርትራ መንግስት የኢትዮጵያን መንግስት አቋም የሚመለከት አቋም የለውም ያለ ሲሆን አሰብ በጉልበት ይመለሳል ሲል ከአንድ ሚዲያ ጋር ቆይታ ባደረገባት ጊዜ ተናግሯል። ይህ በእንዲህ እንዳለም ከሁለቱ ሀገራት በተለይም ከኤርትራ በኩል ልጠቃ ነው የሚል ትርክት በስፋት እየተሰራጨ ባለበት በአሁኑ ወቅት ለኤርትራ አዲስ የድርድር ጥሪ መቅረቡ ተሰምቷል። የኢትዮ ኤርትራ ጦርነት ሳይፈነዳ በአፋጣኝ መፍትሄ ይፈለግለት የሚለው ዓለም አቀፍ ጥሪ እንደቀጠለ ነው። የኢትዮጵያና የኤርትራው ጥረት በተመለከተ ይፋ የሆነ አዲስ ሪፖርት ጥብቅ ማስጠንቀቂያ ሰጥቷል። ለተባበሩት መንግስታት ድርጅት አሜሪካን ጨምሮ ለበርካታ ሀገራት አፋጣኝ ድርድር ጥሪ ቀርቧል። የአሜሪካ ፎረን ፖሊሲ መጽሔት የኢትዮጵያ ኤርትራ ውጥረት በዓለም አቀፍ ሊታዩ ከሚገቡ ስራ ሀሳብ የጦርነት ስጋቶች ዝርዝር ውስጥ አካቷል። በኢትዮጵያና በኤርትራ መካከል እየጨመረ ያለው ውጥረት የአፍሪካ ቀንድን ወደ ከፍተኛ ግጭት ሊያመራ እንደሚችል በማስጠንቀቅ በ2026 መታየት ያለባቸው 10 ግጭቶች አንዱ መሆኑ ፎረን ፖሊሲ መጽሔት ገልጿል። በአዲስ አበባና አስመራ መካከል ወራት የዘለቀ የቃላት መካሰስና ወንጀላዎች የጦርነት ስጋትና ያሳደጉ ሲሄዱም ዓለም አቀፍ ማህበረሰብ ግን ይህን ሀሳቢ ጉዳይ ችላ በማለት በሱዳን እየተካሄደ ያለውን ግጭት ጨምሮ በሌሎች ቀውሶች ትኩረቱን ማድረጉን ዘገባው ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን በስልጣንና በማስታጠቅ እየከሰሱ ሲሆን የኤርትራ ባለስልጣናት በበኩላቸው ኢትዮጵያን ተንኳይ ሲሉ ፈርጀዋል ሲል ዘገባው አመልክቷል። ኢትዮጵያ ከ1993 ዓመተ ምህረት ከኤርትራ ነጻ በፊት የነበረች ወደቦች መልሶ ለማግኘት በሚደረገው እንቅስቃሴ ከአስመራ ጋር ፍጥጫ ውስጥ መግባቷን ዘገባው አስረድቷል። መጽሔቱ ከትግራይ ጦርነት በኋላ ኢትዮጵያም ሆነች ኤርትራ በከፍተኛ ሁኔታ በጦር ትጥቅ መዘጋጀታቸውን ገልጸዋል። ይህም ዳግም ግጭት እንዳይፈጥር ስጋት ይፈጥራል ሲል አጽንኦት ሰጥቷል። መጽሔቱ የፖለቲካ ተንታኞች ዋቢ በማድረግ አዲስ ጦርነት ከፈነዳ ከሁለት ሀገራት አልፎ በሱዳን ካለው ጦርነት ጋር ተያይዞ ወደ ቀጠናው ይዛመታል ሲል አሳስበዋል። የኢትዮ ኤርትራ ግጭት ወደ
ሰፊ ቀጠና ቀውስ ይለወጣል ሲል ዘገባው አጽንኦት ሰጥቷል። መጽሔቱ ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ ዩናይትድ ስቴትስ፣ ቻይና፣ የአውሮፓ ህብረት፣ የገልፍ ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና በአስመራ መካከል ያለው ውጥረትን በንቃት ተመልክተው እንዲደራደሩ ጥሪ አቅርቧል። ከትግራይ ግጭትና ከሱዳን ቀጣይ ጦርነት እያገገመ ላለው ቀጠና አዲስ ጦርነት ከባድ እንደሚሆን ፎረን ፖሊሲ አስጠንቅቋል። በተመሳሳይ ከዚህ ቀደም የኢትዮ ኤርትራ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል መሰረቱን በኔዘርላንድ ያደረገ ክሊንግዲል የተባለ ዓለም አቀፍ የምርምር ተቋም ከቀጠና በፊት ባጋራው መግለጫ ማስጠንቀቁ ይታወቃል። ምዕራባውያን ዲፕሎማቶች በኢትዮጵያና ኤርትራ መካከል ውጥረቱ መባባሱን ተከትሎ በመካከለኛው ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት እንዳደረባቸው መግለጹን ዘግቧል። በዚህ መሃል ነው ታዲያ ከወደ አዲስ አበባ ኢሳያስን ያስደነገጠ መልእክት ወደ አስመራ የተሻገረው። በቀጣይ መረጃ ኢሳያስ አፈወርቂ ለግብጽ በመወገን ከሱዳን የሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ ከሆኑ ጀነራል አልቡርሃን ጎን በመሰለፍ በጀነራል ሐምዳን ዳጋሎ ወይም ሄሚቲ የሚመራውን የሱዳን ፈጥኖ ደራሽ ኃይል ለመፋለም ሱዳን ውስጥ አሰማርቶ የነበረውን 17137 ወታደሮችን ለማውጣት እየተሯሯጠ ነው። የሱዳን ጦር ሰራዊት ከፍተኛ አመራሮች የኤርትራ ጦር ከሱዳን ለቆ የሚወጣ ከሆነ የጦር መሳሪያ ይዞ እንዲወጣ በፍጹም መፍቀድ የለብንም በማለት በያዙት አቋም የተነሳ በሱዳን ጦር ሰራዊትና በኤርትራ ወታደሮች መካከል ከፍተኛ ውጥረት የነገሰ ሲሆን እስካሁን በቁጥር 371 የሚሆን የኤርትራ ጦር ሰራዊት አባል ከውጊያ ግንባር ለቀው በመውጣት ከአሰላ ከተማ መግባታቸውን የመረጃ ምንጮቻችን ገልጸዋል። ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸው ነው የተሰማው። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሚት የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር። እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው እንደ ዘገባዎች ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርዋይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቤጃ ኮንፈረንስ በኤርትራ ውስጥ ኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ በከአላላ ከተማ ሰፍሮ የሚገኙ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት 5 ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። ምክንያቱም የተባለው ደግሞ የእነዚህ ኃይሎች እኔ ይበልጥ ሽኩቻ እንዲሁም የኤርትራውን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑን የተጠቀሰው ሰሞነኛው የሱዳን የኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ከፍተኛ ፍጥነት እየገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረ የአልቡርሃን የኤስኤፍ ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢ ምንጮች ተንትነዋል። የአሜሪካ መንግስት ጀነራል አልቡርሃን የተኩስ አቁም ስምምነት ለመፈረም ፍላጎት የለውም በማለት ወቀሳ መሰንዘሩ የሚታወስ ነው። በመጨረሻም የሶማሊያ መንግስት ኃይሎች ከዓለም አቀፍ አገሮቻቸው ጋር በመሆን በፈጸሙት ጥቃት ወደ 30 የሚጠጉ የአልሸባብ ታጣቂዎች መገደላቸው ተገለጸ። በደቡብ ምስራቅ የአገሪቱ ክፍል ውስጥ በሚገኘው ጃባድ ጎዳኔ በተባለ ከተማ ውስጥ በተፈጸመው የአየር ጥቃት 29 የአልሸባብ ታጣቂዎች መገደላቸውና በተጨማሪም ለሽብር ጥቃት ሊውሉ የነበሩ ተሽከርካሪዎች እንዲሁም የጦር መሳሪያዎች መውደማቸውን የአገሪቱ መከላከያ ሚኒስቴር ገልጿል። ሮይተርስ የዜና ወኪል ሚኒስትሩ በኤክስ ገጹ ላይ ያወጣቸው መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመው ጥቃት ውስጥ ማንነታቸውን ያልገለጸላቸው ዓለም አቀፍ አገሮቻቸው መሳተፋቸውን ገልጾ ሽብርተኝነትን በመዋጋት ለሚያደርጉት ድጋፍ ምስጋናውን ገልጿል። በሶማሊያ ውስጥ የሚንቀሳቀሰውን ታጣቂ ቡድን ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ ሀገራት ወታደሮች በአገሪቱ ውስጥ ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን ሀገር ደግሞ የአየር ጥቃትን ጨምሮ የተለያዩ ድጋፍን ይሰጣሉ።
በተለይ አሜሪካ በቡድኑ ይዞታዎች መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃቶችን በመፈጸም ትታወቃለች። አልሸባብ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግስትን በመጣል በጥብቅ የሽሪያ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያኑ 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። ከዓለም አቀፍ ቡድኑ አልቃይዳ ጋር ግንኙነት እንዳለ የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከል አንዱ ነው። በትላንትናው ዕለት አልሸባብ ሶማሊያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ማቅረቡ መዘገባችን ይታወሳል። ቴል አቪቭ ለሶማሊላንድ የሰጠችውን የነጻነት አጋርነት እውቅና በመቃወም ሰላማዊ ታጣቂ ቡድን አልሸባብ ሶማሊያንም በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበው የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት የሶማሊያን አገራቸውን ከእስራኤል ለመከላከል ጥቃት እንዲያነሱ ጥሪ አስተላልፏል። በምስራቅ አፍሪካ የአልቃይዳ ክንፍ የሆነው አልሸባብ በእስራኤል ላይ ያስተላለፈው የተባበረንና አጥፋ አዋጅ የተሰማው እስራኤል በአፍሪካ ያሉ አከራካሪዎችን ለማጥፋት ቃል በገባች ማግስት ሲሆን ሐማስን ያየ ከእስራኤል ጋር አይጫወትም ያሉ አስተያየት ሰጪዎች ቡድኑ ያስተላለፈው ጥሪ ራስ ለማጥፋት የታወጀ አዋጅ ነው ሲሉም አደገኝነቱን እየገለጹ ነበር።